አንዲት ሴት ከብዙ ዓመታት በፊት ሳውዲ አረቢያ ያለች የአንድ ልብስ ስፌት ዕዳ 60 ሪያል ነበረባት። ሳትከፍል ተለያይተው ወደ ኢትዮጵያ ከመጣች በኋላ ባለ ዕዳዋ አሁን ገንዘብ የለኝም ስትላት ልብስ ሰፊዋ አላህ ፊት ትሰጭኛለሽ ብላት ሄደች። አሁን ግን ባለገንዘቧ ወይም ልብስ ሰፊዋ ሞታለች። ባለገንዘቧ ወራሽ ወይም ልጅ ከሌላት ይህን ዕዳ ለማን መክፈል አለባት? ዕዳው መከፈል ያለበት በወቅቱ በነበረው የሪያል ምንዛሪ 1200 ብር ነው ወይስ አሁን ባለው የገበያ ዋጋ ነው? ባለገንዘቧ አላህ ፊት ትሰጭኛለሽ ማለቷ በዱንያ ላይ ከመክፈል ነፃ ያደርጋልን? ባለገንዘቧ ወራሽ ያላት ወይ የሌላት መሆኑን በተገቢ መልኩ ማጣራት ያስፈልጋል። በመሰረቱ ለሷ የሚገባ ሐቅ ነበር፣ ግን እሷ ከሞተች ይህ የወራሽ ሐቅ ይሆናል። ወራሽ ሲባል አብዛኛው ሰው የሚያስበው ቅርብ ቤተሰብን ብቻ ነው። ልጅ፣ ወንድም፣ አባት፣ እናት የመሳሰሉትን ብቻ ነው እንደ ወራሽ የሚያስበው። ግን ቅደም ተከተል ቢኖረውም በሸሪዓ ወራሾች በጣም ብዙ ናቸው። ይቀጥላሉ። ዝምድናው እስከቀጠለ ድረስ ቅድሚያ የሚወርስ ወይ ሐጅ የሚያደርግ ከበስተኋላ የሚመጣውን የሚጋርድና የሚወርስ እስከሌለ ድረስ ወራሾች ያው ብዙ ሊሆን ይችላል። ለምሳሌ ያጎት ልጅ ይወርሳል። እንዲያውም ሌላ ወራሽ ከሌለ ለምሳሌ ማለት ነው ምን አልዓሰባ ነው አይደለም፣ ያጎት ልጅ ሙሉ ገንዘቡን ሊወርስ ይችላል፣ ሙሉ ገንዘቡ። ስለዚህ ማጣራት ያስፈልጋል። እንደዚህ ሩቅ የምንላቸው ዝምድናዎችን አይወርሱም ብለን መተው የለብንም ማለት ነው። ከዓሰባ ውጭ ለምሳሌ በእናት በኩል ብቻ የሚገናኘው ከወንድም ውጭ፣ ወንድም አስለን ያው ወራሽ ነው በፈርዱ ይወርሳል፣ የእናት በኩል ወንድም ቢሆን ራሱ ማለት ነው። ግን ሩቅ የሆኑ ሚን ዘዊል አርሐም የሚባሉ ራሱ ከነሱ ውጭ ሌላ የሚወርስ ከሌለ እነሱም ሊወርሱ ይችላሉ። ዞሮ ዞሮ ይህንን ማጣራት የመጀመሪያው እርምጃ ነው ማለት ነው። አንድ ሁለተኛ ደግሞ ይህንን ገንዘብ የምትከፍለው በፊት በነበረው ምንዛሬው ነው ወይስ ዛሬ ባለው ምንዛሬ ነው ከተባለ አስሉ ያው ዛሬ ባለው ምንዛሬ። በመሰረቱ እኮ የተበደረችው ነው መክፈል ያለበት። 60 ሪያል ነው አይደል ጥያቄው ላይ የሚለው። ያንን 60 ሪያል ነው መስጠት ያለበት። አንድ ብድር ወይም ዕዳ የሚከፈለው በዛው ዕዳው ወይም ብድሩ በውል በታሰረበት የገንዘብ አይነት ነው። በመሰረቱ እሱ ነው። ስለዚህ 60 ሪያል በመክፈል ፋንታ ያንን 60 ሪያል ዛሬ መተካት የሚችልን ሌላ ካረንሲ መክፈል ይፈቀድላታል። አስቀድሞ መዋዋል አይቻልም። አስቀድሞ ማለት በብድር ጊዜ ሪያል አበድረኝና ብር ልክፈልህ፣ ዶላር አበድረኝና ብር ልክፈልህ፣ ብር አበድረኝና በዶላር ልክፈልህ አይቻልም። ለምን? ምንዛሬ ይሆናል። ምንዛሬው ታሳቢ ተደርጎ የተፈጸመ ውል ከሆነ ምንዛሬ ደግሞ መስፈርቶች አሉት። አንዱ መስፈርት እጅ በእጅ መሆኑ ነው። ግልጽ ነው። ነገር ግን ከጊዜ በኋላ ዕዳውን ሊከፍል ሲል የተበደርኩበት ካረንሲ የለኝም፣ ስለዚህ በሌላ ልክፈልህ ብሎት መስማማትና በዛ መክፈል ይችላል። ግልጽ ነው። ይሄ መልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ ኢብኑ ዑመር في السنن እንዳሉት ሁለት መስፈርቶች ያስፈልጉታል። قال لا بأس أن تأخذها بسعر يومها ما لم تفترقا وبينكما شيء በቀኑ ዋጋ ልግበል በቀኑ ዋጋ ብትቀበል ችግር የለውም ማለት ነው። ኢብኑ ዑመር በዲናር ሽጦ ዱቤ ማለት ነው ሲከፍሉት በዲርሃም ሊከፍሉት ይችላሉ። በቀኑ ዋጋ ማለት ያው ሳይጨምር ማለት ነው። ትርፍ እንዳይቀበል በማበደሩ ወይም በዕዳው የተነሳ ትርፍ እንዳያገኝ ማለት ነው። በቀኑ ዋጋ ሳይጨምር መቀበል ይችላል ማለት ነው። ስለዚህ በቀኑ ዋጋ ማለት በሚከፈልበት ጊዜ ማለት ነው። በሚከፈልበት ጊዜ ማለት ነው። طيب ሁለተኛው መስፈርት ምንድነው? لا بأس أن تأخذها بسعر يومها ما لم تفترقا وبينكما شيء በመካከላችሁ የሆነ ነገር እያለ እስካልተለያያችሁ ድረስ ማለት ሙሉ ለሙሉ መክፈል ያስፈልጋል። አሁን በሪያል ነበረ ዕዳው፣ በቃ አሁን ልከፍለው ስመጣ ወይም ልከፍለው ስል አሁን ለጊዜው የለም በብር አልከፍልህም ስለው አሁን አዲስ ምንዛሬ እየተዋዋልን ነው። ስለዚህ አሁን እጅ ለእጅ መሆን ስላለበት ምናለው መልእክተኛው በመካከላችሁ የሆነ ነገር እያለ እንዳትለያዩ ማለት ሙሉን አሁን ከፍለ መጨረስ አለብን። ሆነ የምትከፍለው እቺ ሴት አሁን ዛሬ መጀመሪያ ስላልተዋዋሉ ችግር የለውም ማለት ነው። 60 ሪያልን በመክፈል ፋንታ በዛ ፋንታ በብር ልክፈል ካለች በምትከፍልበት ጊዜ ያለውን ዋጋ ነው የምታሰላው ማለት ነው። ይሄን ነው የምታሰላው። ሌላው አላህ ፊት ትሰጭኛለሽ ያለችውን በተመለከተ ማለት ሐቄን ጠይቅሻለሁ ማለቷ እዚህ ላይ
ያስፈራታል ወይ? ምናልባት ያለ አግባብ አዘግይታባት ከሆነ መክፈል እየቻለች አዘግይታባት ከሆነ ናም ከባድ ነው። የሰው ሐቅ ቀላል አይደለም። ዕዳ በተለይ ደግሞ በጣም ከባድ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ከዕዳ በተለያዩ አጋጣሚዎች ያስጠነቅቁ ነበር። ሐታ በአላህ መንገድ ላይ ህይወቱን ያጣ የተሰዋ ሰው ሁሉ ነገር ይማርለታል ካሉ በኋላ ኢለ ደይን አሉ፣ ከዕዳ በስተቀር። ስለዚህ የዕዳ ጉዳይ ቀላል አይደለም። በተቻለ አቅም አፋጥኖ መክፈል ያስፈልጋል ማለት ነው። እና ያንን በማድረጓ ጥፋተኛ ከሆነች ያው ያንን ለማካካስ አንደኛ እስትግፋር እና ተውበት ማድረግ፣ ሁለተኛ እሷን ያው አሁን ይቅርታ ማስባል ባትችል ለቤተሰቦቿ ተጨማሪ መልካም ስራ ብትሰራላቸው፣ ውለታ ብታበዛ፣ ሰደቃ ብትሰጥላት። ሰደቃ ለሞተ ሰው ስለሚቻል ማለት ሙስሊም እስከሆነ ድረስ ለሞተ ሰው ብሎ አጅሩ ለሱ እንዲደርስ ብሎ ሰደቃ ማውጣት በሁሉም ዑለማዎች ስምምነት ይቻላል። ያንን ብታደርግላት ኢንሻአላህ ያንን ጥፋቷን የሚያካክስላት ይሆናል ማለት ነው። እኔ በራይድ ስራ ላይ የተሰማራሁ ልጅ ነኝ። ስራዬም አጅነቢ ሴቶችን መጫንን ያካትታል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ወንድና አንዲት ሴት ብቻቸውን ሲሆኑ ሶስተኛቸው ሸይጣን ነው ማለታቸው ይታወቃልና እኔ መኪና ውስጥ ከአንዲት አጅነቢ ሴት ጋር ብቻዬን ስሆን የሚፈጠረውን ኸልዋ ለማስወገድ ሙህሪሜን ለምሳሌ እናቴን ወይም እህቴን ቪዲዮ ኮል ደውዬ እሷ እኛን እንድታየን ባደርግ ይህ ተግባር ኸልዋውን ያጠፋዋል ወይ? ኢንሻአላህ ሙጅተሂድ ነው። ላ አድሪ አላውቅ አላሁ